የኢትዮጵያ ወጣቶች በማይናማር ሀገር የሚደርስባቸው ሰቆቃ ምንድነው? ሲኦል ውስጥ ነው የገባሁት እንጂ ስራ ውስጥ አይደለም ያለው። ማይናማር የሚባል ቦታ ላይ ነኝ። ማይናማር ድንበር ላይ የታገቱት የኢትዮጵያ ልጆችን ምንድነው የሚያሰሯቸው? በየጊዜው የወጣቶቹ ቤተሰቦች ልጆቻችንን አድኑልን፣ ወደ ሀገራችን መልሱልን፣ የመንግስት ያለ እያለ የሚጮሁት ዓለም የጠበበባቸው ምድር የጨለመባቸውን ስደተኛ ወጣቶች ጉዳይ አሳሳቢ ደረጃ ላይ ደርሷል። ታናሽ እህቷ እዛ ስቃይ ውስጥ መግባቷ ሲሰማ ጭንቅላቷ ተነክቶ አሁን ገዳም ነው ይዟት ያሉት። ታዲያ እነዚህ ወጣቶች ምንድነው የሚደርስባቸው ግፍ? እንዴትስ እዚህ ማዕት ውስጥ ገቡ የሚለውን ከሚልኳቸው የአዲስ አበባ ደላሎች እስከ ማይናማር ያለው የማጭበርበር ሰንሰለት ከመነሻው እስከ ታጎሩበት የማፊያ ካምፖች ያለውን ሁኔታ በሰፊው ካሰባሰብናቸው መረጃዎቻችን እናካፍላችኋለን። ሙሉውን በዛሬው ዝግጅታችን ታደምጡታላችሁ። አብራችሁን ነው። ቁልፉን ሰብስክራይብ፣ ላይክ፣ ሼርም እያደረጋችሁ ቤተሰብ ይሁኑ። የታጋቾቹ ድምፅ እንዲህ ይሰማል። ሲኦል ውስጥ የገባሁት እንጂ ስራ አይደለም የገባሁት። ያለሁት ማይናማር የሚባል ቦታ ላይ ነኝ። እባካችሁ ድረሱልኝ። ይህ የአንዲት የ19 ዓመት ሴት የሰቆቃ ድምፅ ነው። እናቴ ተስፋ ቁረጪ፣ እንዳትጠብቂኝ፣ በህይወት አልመጣም፣ መመለስ የሚባል ነገር የለም፣ የኔ ነገር አብቅቷል። አዎ በቃ አብቅቶልኛል። ይህ በእንባ የተሞላ የመጨረሻ ተስፋ የመቁረጥ ድምፅ ደግሞ ሌላኛዋ በማይናማር ጨለማ ቤት የታገተች ሴት ልጅ ለእናቷ የላከችው የመጨረሻ የስንብት መልእክት ነው። ስቅላትም አለ። ግድግዳ ላይ በተዘጋጀ መስቀያ ላይ ሁለት እጆቻችንን ታስረው እንገረፋለን። ከፍተኛ የኤሌክትሪክ ንዝረት ባለው የቶርች ባትሪ ቶርች እንደረጋለን። ይባስ ብሎ ሴቶቹን ማህፀናቸውን ጭምር ነው ቶርች እያደረጉ የሚያሰቃዩአቸው ይለናል። ከማይናማር ፈጣሪ ረድቶት ወደ ሀገሩ የተመለሰ ወጣት ካያቸው የስቃይ ታሪኮቻቸው ሲያካፍለን፣ ታሪኮቹ ብዙ ናቸው። ስቃዩም ዛሬም ድረስ ቀጥሏል። ካለ ምግብ ካለ ውሃ በጨለማ ቤት ተዘግቶባቸው የመከራ መዓት የሚወርድባቸው ኢትዮጵያውያን በማይናማር ማይናማር የብዙ ወጣቶች ተስፋ የተቀበረባት ሀገር። አፈቀላጤ ደላሎች በርካታ ወጣቶች ወደ ሲኦል ወደ ገሃነም የተጀነጀኑበት የማይናማር የስደት ጉዞ ማብቂያ የሌለው ስቃይ። ስደት አስከፊ እንደሆነ የብዙዎቻችን ልብ ቢያምንም የዛሬን ብሎ ጥርሱን ነክሶ ሰርቶ ለመለወጥ ቤተሰቡን ለማገዝ በወንጂ ማንም ቢሆን የማያባራ ስቃይና መከራ ለመቀበል የወጣትነት ጊዜውን ለባርነት አሳልፎ የሚሰጥ የለም። በሀገራችን በተለያዩ ክልሎች በተከሰተው ጦርነትና አለመረጋጋት በተለይም ከሰሜኑ ጦርነት በኋላና እስካሁን ማባሪያ ባላገኘው የአማራ ክልል ግጭት በሰላም እጦት የተፈተነ የለፋውም ንብረቱ የተበተነበት ተምሮ ስራ ለማግኘት ብዙ የልፋቱን ያክል አልሆን ያለው ደሞዙ ከወር አላደርስ ብሎት የተማረረ ብዙ ወጣት ስደትን አማራጭ አድርጓል። በሌላ መልኩ ካጉል ተስፋና ምኞት አሊያም በደላሎችና ህገወጥ አዘዋዋሪዎች ኤፊ ቆላል ቅቤ ያቀልጣል በተባለላቸው አፈቀላጤ ሰባኪ ደላሎች ገንዘቡን አፍሶ ያልፍልኛል ብሎ ወደ ስደት የገባም እልፍ ነው። ታዲያ በደላሎች ተታሎ ህይወታቸውን ለመቀየር ከሀገር የወጡ እንዳሰቡት ሳይሆን የማይወጡት ቅርቃር ገብተው በርካታ ስቃይ የሚያሳልፉ ኢትዮጵያውያን የሰቆቃ ድምጻቸው ከተለያየ አካባቢ ይሰማል። የበርካታ ኢትዮጵያውያን ሰርቶ የመለወጥ ተስፋ ቀብራ ካስቀረችና የወጣቶች የድረሱልኝ ጥሪ ጎልቶ ከሚሰማባቸው ሀገር አንዷ ማይናማር ነች። ማይናማር በደቡብ ምስራቅ እስያ የምትገኝ ሀገር ስትሆን ሀገሪቱን ህንድ፣ ቻይና፣ ታይላንድ፣ ላኦስና ባንግላዴሽ ያዋስኗታል። 55 ሚሊዮን የሚጠጋ ህዝብ ያላት ማይናማር በወታደራዊ አገዛዝና በጎሳ ግጭቶች ለ10 ዓመታት የዘለቀ የፖለቲካ አለመረጋጋት አሳልፋለች። እንደ አውሮፓውያን አቆጣጠር በ2021 የሀገሪቱ ወታደሮች መፈንቅለ መንግስት በማድረግ በምርጫ የተመረጠው መንግስት ከገለበጡ በኋላ ሀገሪቱ ቀጣይነት ያለው የማያባራ የፖለቲካ ብጥብጥና የሰብአዊ መብት ቀውስ ውስጥ ተዘፍቃለች። አሁን ላይ ወታደራዊ አመራሩ ተቆጣጥሮ የሚገኘው 21 በመቶ የሚሆነውን የሀገሪቱን ክፍል ብቻ ሲሆን ሌላው አካባቢ በህገወጥ ልዩ ታጣቂዎች የተያዘ ነው። ማይናማር የብዙዎችን ተስፋና ህልም ቀብራ ያስቀረች ሀገር። በርካታ የሀገራችን ልጆች በዚች ሀገር በስቃይ ውስጥ ናቸው። ለዚህ የዳረጋቸው የራሳችን የሀገራችን ኢትዮጵያውያን ደላሎች ናቸው።
በአዲስ አበባና በታይላንድ የሚገኙ ህገወጥ ሰው አዘዋዋሪ ደላሎች የተለያዩ ህጋዊ ፍቃድ የሌላቸው የጉዞ ኤጀንቶችን በመክፈት ወደ ታይላንድና ወደ ቻይና ሀገር በአጭር ጊዜ ውስጥ እንልካቸዋለን በማለት ብዙ ወጣቶችን እያጭበረበሩ ህገወጥ ሰነዶችን በማዘጋጀት ብዙዎችን መድረሻ አልባ አድርገዋቸዋል። እነዚሁ ደላሎች የተቀናጀ የዘረፋ ሰንሰለት በሀገር የስራ ባልተለታቸው ጋር በሚያደርግ ያህዶት መድሪያላል ባለለዋን ስኬትና የላውት ተከናጀ የዘረፋ ሰንሰለት አለ ሀገሩ ስንዘና ቦያቢል ከሚገኙ የስራዩ አንደራቦቶቻቸው ጋር በመሆን ብዙ ኤጀንቶችን የሚመሩት ወኪል ደላሎች ታዲያ በተለያዩ የማህበራዊ ሚዲያዎችን በመጠቀም እኛ ጋር ክፍት የሥራ ቦታ አለ፣ በውጭ ሀገር ጥሩ ክፍያ ታገኛላችሁ፣ በአጭር ጊዜ ውስጥ ቪዛ እናስመታላችኋለን በማለት ገንዘብ እየተቀበሉ ጉዳዮቻቸውን ያስጨርሱላቸዋል። በእውነቱ እነሱ ባላቸው የጉዞ ሰንሰለት ተጠቅመው ምናልባትም ቪዛውን በአጭር ጊዜ ግፋቢል በሳምንትና በ15 ቀን ውስጥ ቪዛ ያስመቱላቸዋል። ግን እንወስዳችኋለን ባሏቸው ሀገር ሳይሆን ወደ ሌላ ወደማይታወቅ የህግ ከለላ ወደ ሌለበት ወደ ማፊያዎች ሀገር ነው የሚያደርሷቸው። የሹፍርና ስራና የኮምፒውተር ስራ እናሰራችኋለን ብለው ቢያሳምኗቸውም የሚያሰሯቸው ግን ህገወጥ ዓለም አቀፍ የሳይበር ማጭበርበር፣ ሰዎችን ዋሽተውና ታለው ገንዘብ እንዲያስልኩ ማድረግ ነው ስራው። እነዚሁ አፈቀላጤ ደላሎች ጥበባቸውና የማታለያ ዘዴያቸው አሳማኝና ውሸት ነው ብሎ ለመጠራጠር የማያስችል ዕውቀት የታከለበት ቴክኒክን ይጠቀማሉ። ቪዛ ያስመቱላቸዋል፣ የአውሮፕላን ትኬት ይቆርጡላቸዋል። ይህ ብቻ አይደለም፣ ታይላንድ ሲደርሱ የሚያርፉበትን የሆቴል ደረሰኝም ጭምር ይሰጧቸዋል። የሁሉ መደላደል የተፈጠረላቸው ወጣቶች እንዴትስ ይህን ሁሉ ነገር እያዩ ውሸት ነው ብለው ይመኑ? በቀላሉ ለደላሎቹ እምነታቸውን ይጥላሉ። የማይታሰበውን የውጭ ሀገር ቪዛ በ15 ቀን ሲጨርሱላቸው፣ በራሳቸው ገንዘብ የአየር ትኬት ሲቆርጡላቸው፣ ሆቴል የሚያርፉበትን ክፍል ሲይዙላቸውና ደረሰኙ ሲሰጧቸው ውስጣቸውም ያገኛል የተባሉትን የጉዞ ገንዘብ ከየትም አፈላልገው ይከፍላሉ። በሬ ያለው በሬውን፣ መሬት ያለው መሬቱ ሸጦ ካልሞላለትም ከዘመድ አዝማድ ተበዳድሮም ቢሆን በፍጥነት ወደ ታይላንድ ለመሄድ የሚያስፈልገውን ገንዘብ ለደላሎቹ ይከፍላሉ። እኚሁ ደላሎች ልጆቹ ሐሳብ እንዳይቀየሩባቸው ያለን ክፍት ቦታ ትንሽ ነው፣ ቪዛችሁ ኤክስፓየርድ እንዳያደርግ ቶሎ ክፈሉ እያሉ በስልክና በዋትሳፕ ይወተውቷቸዋል። ማሰቢያና ከቤተሰብ ጋር መመካከሪያ ጊዜም አይሰጧቸውም። ልቡ ለመብረር የቆመው ወጣት በሰው ሀገር ሄጄ ሊያልፍልኝ ነው ብላ የቋመጠችው ነፍስ ሻንጣዋን ሰብስባ ጉዞ ትጀምራለች። እንደተባለውም በታይላንድ ባንኮክ ይደርሳሉ። ስራ ትይዛላችሁ የተባሉት ባንኮክ ውስጥ ባሉ ፋብሪካዎችና ድርጅቶች ቢሆንም እዛ ከደረሱ በኋላ ግን ነገሮች ሁሉ ይቀያየራሉ። እዚህ ጋር ነው እገታውና ፈናው የሚጀምረው። የተያዘም አልጋ የለም፣ የተመዘገቡትም ስራ የለም። ታይላንድ የሚቀበላቸው ደላላ የተላኩለትን ወጣቶች ሰብስቦ ወደ አንድ መኪና ይጭናቸዋል። አርፋችሁ ቁጭ በሉ፣ ወደ ሥራ ቦታ ነው የምወስዳችሁ በማለት ለተከታታይ 3 ቀን ጉዞ በ6 የተለያዩ መኪኖች በወታደር እየተቀባበሏቸው ከአንዱ ሀገር ወደ ሌላ ሀገር ይወስዷቸዋል። ምግብ የለም፣ ውሃ የለም። መጠየቅም መናገርም መጮህም አይቻልም። ነፍሳቸው በእነዚህ በሕገወጥ ማፊያዎች ተይዛለችና። ከ3 ቀን ጉዞ በኋላ ከባንኮክ ወደ ሳኦል ከዛም ወደ ማይናማር ደቡባዊ ክፍል በማጓጓዝ ሰው ወደ ሌለባቸው የተባሉትና የተገባላቸው ቃል ውሸት እንደሆነ የሚገባቸው። ይህኔ ነው ያልፍልኛል፣ ይሳካልኛል የሚለው የተስፋ ምኞት የሚቀበረው። በጨለማ ክፍል ካስገቧቸው በኋላ በተደራጀው የዘረፋና የማጭበርበር መስመራቸው ስለማስገባት ስልጠናና ስለ ስራው ማብራሪያ ያሰጣቸዋል። ሰዎችን እንዴት አድርገው እንደሚያታልሉና እንዴት ገንዘብ ከሀገር ቤት ማስላክ እንዳለባቸው አጭር ስልጠና ይሰጣቸዋል። አይ ይሄ ወንጀል ነው፣ ይህንን አልሰራም ብሎ ወደ ኋላ ለማለት የሚሞክር ካለ አሳሩን እስኪበላ ይገረፋል፣ ቶርችም ይደረጋል። የስቃይ ልጅ እስከ ልጅ ልጇ ያሳዩታል። ሰው ወደ ሌለባቸው ረሃብ ያሰቃዩታል። ጀርባው እስኪላጥ ይገረፋል። በገመድ እጅና እግሩ ታስሮ 2-3 ቀን በጨለማ ቤት ይቆለፍበታል። ስቃይና መከራውን መቋቋም ሲያቀታቸው ነፍሳቸውን በሕይወት ለማቆየት አማራጭ በማጣት በሥራው ይስማማሉ። ለመዝረፍና ለማጭበርበር ስልጠናውንና የማጭበርበሪያ ኢንተርናሽናል ቴክኒኩን ይለማመዱታል። ይሄኔ ስራውን ይጀምራሉ። ስራው የሚሆነው የሚያውቋቸውን ሰዎች ጓደኞቻቸውንና ወዳጅ ዘመዶቻቸው ጋር በመደወል እኔ ተሳክቶልኛል፣ ጥሩ ስራ አግኝቻለሁ፣ የምሰራው የኮምፒውተር ስራ ነው፣ በወር እስከ $2000 ይከፈለኛል፣
ቤትና ምግብ በነፃ ነው የሚሰጡኝ፣ ወንድሜ ጓደኛዬ ብታይ እዚህ ጥሩ ነገር ነው የገጠመኝ ብለው የሚያሟቸውን ሰው እንዲሰብኩና እንዲጀነጅኑ ይደረጋሉ። ይህንን የሚያደርጉት ታዲያ ከፊት ለፊታቸው መሳሪያ በታጠቁ ወታደሮች ጥይት ተደቅኖባቸው ነው። እንዳይንተባተቡና እንዳይደናገጡ አስቀድመው ይነገራቸዋል። ዘመዶቻቸውን እያታለሉ እናንተሙ እኔ ጋር ስራ አመቻችላችኋለሁ እያሉ ለስራና ለቪዛው ማስመጫ የሚሆን ገንዘብ ግን አሁን በምልክላችሁ አካውንት 100 ሺህ ብርና 200 ሺህ ብር አስገቡ እያሉ እንዲያታልሉ ያደርጓቸዋል። አማራጭ የሌለው የህይወት አጣብቂኝ ውስጥ የገባው ስደተኛው ወጣት ሳይወድ በግዱ ዘመዶቹን፣ ጓደኞችንና ሰፈር ውስጥ የሚያውቃቸውን ሌሎች የሀገር ቤት ወጣቶችን እሱ በሄደበት ጉዞ እንዲጓዙ ያሳምናቸዋል። በሀገር ቤት ያሉትም ወጣቶች የሚያውቁት ሰው ነውና የሚያምኑት ዘመዳቸው ነውና ሳያቅማሙ እነሱም ወደዛች ሀገር ለመጓዝ ገንዘቡን ያስገባሉ። እንዲህ እያለ በማይናማር ያሉ ኢትዮጵያውያን ሁሉ ይህንን ተግባር እየፈጸሙ ሌላ ወጣት ከሀገር ቤት ያጓጉዛሉ። ለዚህም ነው የማይናማርን እሳት እየቀመሰ ያለው ወጣት ቁጥር በዚህ ልክ የበዛው። አንዱ ሲስብ፣ አንዱ ሲያታልል ወጣቱ ሁሉ እኛ ሳንሰማ ለካ ማይናማር ደርሷል። በዚህ ወንጀል የሚማቀቁት ወጣቶች ወደ ሀገር ቤት ፈጽሞ ስለማይመለሱ ይህ ማጭበርበር ዘዴ ቶሎ አልተነቃበትም ነበር። ጎበዝ ድንገት አይደል እንዴ ሳናውቀው የሀገራችን ልጆች እርስ በራስ እየተታለሉ ማይናማር በምትባል የምድር ገሃነም ታጉረው እንደሚገኙ የሰማ ነው። ይህን የማጭበርበር ዘዴ ለ3 እና ለ4 ተከታታይ ወራት እየገረፉ ያሰሯቸዋል። መጨረሻ ላይ ደሞዛችሁን እንሰጣችኋለን እያሉ ገንዘብም የሚባል ነገር አያሳዩአቸውም። ይህንን ስራ የሚሰሩ ገንዘብ ለማግኘት ሳይሆን በህይወት ለመቆየት ላለመገረፍና ቁራሽን ብትሆን የዕለት ጉርሻቸው የምትሆንን ሻይ በዳቦን በልቶ ለማደር ነው። ከእነዚህ መካከል ሴቶቹን የሚያሰሯቸው ደግሞ የተለያዩ የፌስቡክ እና የዋትሳፕ አካውንት በማስከፈት ቆነጃጀት ፎቶዎችን እንዲፖስቱና በሀገር ቤት ያሉ ወንዶችን በፍቅር እንዲያቀልጡ በማድረግ ከወንዶቹ ገንዘብ እንዲሰበስቡና እንዲያስልኩ ይደረጋሉ። ይህንን ሁሉ ሲያደርጉ ታዲያ እያንዳንዱ እንቅስቃሴያቸውን የሚቆጣጠርና ንግግራቸውን የሚከታተል ሰው ይመደብባቸዋል። ከነዚህ ውስጥ ገንዘብ ያሰከራቸው ጨካኝ ኢትዮጵያውያኖችም አሉበት። አረ እንዴት አስችሏቸው የሀገራቸውን ሰው በዚህ ደረጃ ለስቃይና ለእንግልት ለመዳረግ አሰቡት ያስብላል። ተስፋ ባለው ሃይማኖተኛ ወጣት በ44ቱም በሀገራቸው ታቦት ቢለምናቸው እንኳን የማይመለሱት የማያዝኑለት የሀገሩን ሰው ሲያይ ጎበዝ የዚህን ያክል ተጨካክነናል፣ ገንዘብ የዚህን ያክል ልቦናችንን ደፍኖታል ለካ ብሎ ተስፋ የሚቆርጠው ወጣት በየጨለማው ቤት ግድግዳ ተደግፎ ዋይ ይላል። እነዚህ ወጣቶች በአንድ ወር ውስጥ ማሳካት ያለባቸውንና ማስላክ ያለባቸውንም የገንዘብ መጠን ይነገራቸዋል። የተባሉትን ገንዘብ በተሰጣቸው ጊዜ ማሳካት ካልቻሉ በወሩ መጨረሻ ኦዲት ሲደረግ የተባሉትን የገንዘብ መጠን ያላስላኩትን ልጆች ለብቻቸው ወደ ማሰቃያና ወደ መግረፊያ ጨለማ ቤት ይወሰዳሉ። እኛ ያናችሁን ገንዘብ አላሳካችሁም፣ እንዴት ማስላክ ያቅታችኋል? የእናንተ ጓደኞች ያስላኩትን ያህል ገንዘብ እንዴት አቃታችሁ? በማለት ለከፍተኛ ድብደባና ስቃይ ይዳረጓቸዋል። ቶርች ይደረጋሉ፣ በረሃብ ይቀጣሉ። እኛ እናንተን ለማሰልጠን ብዙ ብር አባክነናል፣ እናንተን ለማጓጓዝ ብዙ ከፍለናል፣ ጎበዝ አጭበርባሪ እንድትሆኑ ብዙ ደክመንባችኋልና $5000 በፍጥነት አስልኩ፣ አለበለዚያ ጥፍራችሁን እንገነጥለዋለን፣ አለፍ ሲልም ዘቅዝቀን እንሰቅላችኋለን በማለት እያስፈራሩና እያንገላቱ ወደ ቤተሰቦቻቸው እንዲደውሉ ይደረጋሉ። ድረሱልኝ፣ $5000 ላኩልኝ፣ አለበለዚያ ይገሉኛል፣ በምሰጣችሁ አካውንት ዛሬውኑ ገንዘቡን አስገቡልኝ እያሉ በእንባ የተሞላ ተማጽኗቸውን ለቤተሰብ ያደርሳሉ። ይህንን የሲቃ ድምፅ የሰማ ቤተሰብ የልጇን መርዶ የሰማች እናት መግቢያ ቀዳዳው ይጠፋባታል። ከምታመጣው አምጥታ ያላትን ጥሪትም ቢሆን ሸጣ $5000 ወይም 600,000 ብር ያክል በተባለችው አካውንት ታስገባለች። በጣም የሚያሳዝነው ግን ይለቀቅልኛል፣ ልጄን ከስቃይ ላውጣው ብላ ገንዘቧን የላከችው እናት ድጋሜም የልጇን ድምፅ አትሰማው። እዚህ ጨለማና ድብደባ ሊለቁኝ ነው ብሎ የሚጠብቀውም ወጣት ያሰበው አይሆንም። እንዲሁም ሌላ ስቃይ፣ ሌላ እንግልት ይደርስበታል። ነገሩ የሚሆነው እነዚሁ ደላሎች ይህንን ልጅ ለሌላ አጭበርባሪ እዛው በማይናማር ድንበር ለሚንቀሳቀሱ የተደራጁ ዘራፊ ቡድኖች ይሸጡታል። የሚሸጡትም በማጭበርበር ቴክኒክ የተካነ ጎበዝ ልጅ ነው፣ እኛ ጋር እያለ ጥሩ ሰርቷል፣ ልምድ ያለው ወጣት ነው፣ ብዙ ይሰራል፣ ብዙ ያሳካል በማለት ዋሽተው ለሌላ ጨለማ ቤት ያዘዋውሩታል። እዛም ሄዶ የህልሉ ስራ እንዲሰራ ይደረጋል።
ወትሮም የተባለውን ገንዘብ ማሳካት የማይችለው ወጣት በአዲሶቹ ማፊያዎች እንግልቱ ይቀጥላል። ይህንን ሁሉ ገንዘብ አውጥተን ከነዛ ቡድኖች ላይ የገዛንህ እኮ እንድትሰራና ገንዘብ እንድታስልክ እንጂ ቀንም ማታም እንድታላዘን አይደለም በማለት በመጀመሪያዎቹ ደላሎች መታለላቸው ያበሳጫቸው ሰዎች ይህንን ምስኪን ወጣት አይቀጡ ቅጣት ይቀጡታል። ከርታታው ጓዴ እዛም ድብደባ፣ እዚህም ስቃይ፣ እዛም ቶርች፣ እዚህም ቶርች እያዘዋወሩ ያሰቃያቸዋል። በዚህ መልኩ ነው የሀገራችንን ወጣቶች የማይናማር ሕይወታቸውን እየገፉት ያሉት። ይህንን ስቃይ መቋቋም አቅቶት ሕይወቱ ያለፈው በማይናማር አሞራ በላው የሰው ሀገር ጅብ መጫወቻ ሆነው ቀርቷል። ፈጣሪ ብሎ በሕይወት የተረፉት ደግሞ አሁን እየተደረገ ባለው የመንግስታቱ ንግግር የተወሰኑ ልጆች ወደ ሀገራቸው እየተመለሱ ነው። ይህንንም ጥንክር ወደ ሀገራቸው ከተመለሱ እድለኛ ጥቂት ወጣቶች የተወሰደ ማስረጃ ነው። ቀሪዎቹን የኢትዮጵያ አምላክ ወደ ሀገራቸው ወደ እናት ጓዳቸው እንዲመልስ ስንል እንማጸንላቸዋለን። እኔ በዚሁ አበቃሁ። ሰናይ ጊዜ